አየ ዘንድሮ ልፋቴ በቃ እንደዚሁ በከንቱ ቀረ። እንቅልፍ አጣሁለት ሲሪበኝ ሲጠማኝ ከሙቀቱ ከብርዱ እረ ስንቱን ችዬው እንደዚህ የለፋውበት ደግሞ በከንቱ ሲለቀው በጣም ነው የሚያናድደው ማለት ነው። ወገን ወዴት እየሄድን ነው? በጣም ነው የሚያሳስበው። እንዲህ ጭራሽ አንዴ ለወንድ ልጅ የተባለ ሰውን በእምነት ሴትን ልጅ እንዴት ይጎዳለች? በጣም ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንደንኩሳ ጉርጅ ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ በልልኝ። እንደተለመደው በአዲስ ቪዲዮ ከች ብዬላችኋለሁ። ራህማ ነኝ እና እንዴት ናችሁ? በያላችሁበት አላህ ይጠብቃችሁ። መግቢያ ላይ እንዳያችኋቸው ፎቶዋቸው ነው እንግዲህ ቪዲዮ እያስገባውኝ አይደለም። በነገራችን ላይ ያው ከሰማሁት መረጃ አንጻር ነው። ብዙዎቻችን እንማርበታለን፣ እንጠቃቀምበታለን። እርስ በራሳችን በሰማነው ነገር እንጠቃቀማለን በማለት ነው ቪዲዮን ይዤላችሁ የምመጣው። እኔ ራሴ ሰምቼው እስኪ ለእናንተስ ባጋራችሁ ይጠቅማችኋል ወይስ አይጠቅማችሁም በማለት ነው ይዤላችሁ ያመጣሁትኝ ማለት ነው። እንግዲህ አንዷ እህታችን 1 ሚሊዮን ብር ተበላው ትላለች። እሱም በምንድን ነው? በሰውን በማመን እኛ ሰውን ባመንነው ቁጥር ልባችን በጣልንበት ቁጥር ያ ሰው ደግሞ በታማኝነት ላይ ይገኝ ይችላል ማለት ነው። በአሁን ጊዜ አኼራ ተረስቶ ባይዘው ዱንያ እየታየ ነው። መቼም ሰውን በበለጥኩት እኛ መች በፈመስኩኝ ያ ነገር ነው እኛ ወደ ኋላ የሚያስቀራን። ምክንያቱም የሰውን ሀቅ በወሰድን ቁጥር ሰውን በበደልን ቁጥር የሰው ላብ እኛን መቼም ቀና ያረገንም ማለት ነው። ሁሌም እንደተሳቀቅን ሁሌም የወደታችነት እንጂ የበላይነት አይታየንም። ምክንያቱም እዚህ ጋር የሰው ሀቅ ይዘን እስከተንቀሳቀስን ድረስ የሰው ሀቅ መቼም ቀና አያረግም። ሁሌ መንገታችን ደፍተን ነው የምናልፈው። በምናጥቀው በማህበረሰቡ እኛን በሚያውቀን ማህበረሰቡ ከኛ ጋር አብሮ የኖረው ሰው ደግሞ የሰውን ሀቅ ይዘን ስንሄድ አስቡት እስኪ። እኛ ሁሌም እያፈርን እየደነገጥን ነው የምንሄደው ማለት ነው። ይቺ ልጅ በሯን እንዴት 1 ሚሊዮን ብር እንዴት ተበላች? በምን ምክንያት ነው የተበላችሁ ብላችሁ ጥያቄ የሚፈጥርባችሁ የተበላችበት ምክንያት እንግዲህ አከራይዋ ናት። አከራይ ናት። አሁን ለምሳሌ እኛ ተከራይተን አይደል ለሌላ ሰው ምናምን ትርፍ ሲኖር የምናከራየው። ከዛ በምታከራይባት ሰዓት እቺ ልጅ ስራ ቦታ ልትሄድ ነበረ። ስራ ቦታ ልትሄድ ስለነበረ እቺ አከራይዋ እዛ ቤት ከሽ አሰርሽ ስለምትሰርቅሽ ወይ ስለምትወስድብሽ እኔ ጋ ይህንን ብር አስቀምጪውና ሂጂ ትላታለች። እንግዲህ እችም ልጅ ደግሞ በታማኝነት ሰውን አምና ስለተዋወቀቻት ብቻ አምና ይህንን ሁላ ብር ትሰጣታለች ማለት ነው። እንግዲህ ያው በኢትዮጵያ ሲወጣ 1 ሚሊዮን ነው የተመነዘረው ማለት ነው። አስቡት እስኪ። አንዳንዴ ሰውን ማመን በጣም ራሳችንን ይጎዳናል ማለት ነው። ስንት አመት የተለፋበት ስንት ዋጋ የተከፈለበት እንቅልፍ ታጣበት በብርዱ በራቡ እየበላን የተሳቀቅን ሁሉም እኮ ማለት ነው በየቤቱ አፉ ስለሳቀ ልቡ ስለተደሰተ አይደለም። ሁሉም በየቦታው ሁሉም ቁስል ይዞ ነው ያለው ማለት ነው። የሰውን ቁስል ሳንረዳው እኛ አለባበሱና መልኩን ውጫዊ አካሉን እንጂ ውስጣዊ አካሉን ከአንዱ አላህ በስተቀር ማንም አያውቀው ማለት ነው። ስለዛ የሰውን ሀቅ የሚፈልግ ሰው መቼም ቀና አይልም። አሁንም ደጋግሜ ይላችኋለሁ። መቼም ቢሆን በሰው ሀቅ አያልፍልንም። ሁሌም አንገታችን እንደደፋን ነው የምንኖረው እንጂ መቼም ቀና ብለን የምንሄድበትም ነገር የለም። ለምን ሰው ሀቅ ይበላል? እኛስ ብንሆን የራሳችን ያለፋነበትን ሌላ ሰው ቢበላብን ደስ እንደማይለን ሁላ እኛንም እንደሚያመን ሁላ ያም ሰው ያማዋል ብለን ያንን ስሜት መረዳት አለብን ማለት ነው። በዚች ልጅ ብቻ አይደለም፣ በብዙ ልጆች ደግሞ የባንክ አካውንት ሊካ ትቀበላቸዋለች ነው የተባለው ማለት ነው። እስከ መቼ ለምንኖረው ህይወት ነው በተከበርንበት መንደር ሰው ብዙ የሚወደን እንዳለውላ ብዙ የሚጠላ እንዲኖር ይችላል። እኛ ተከብረን የምናስከብረው ራሳችን ብቻ ነው። በምንም ነገር ንክኪ ካልሆንን ራሳችን በኮንፊደንስ እንናገራለን። ነጻነታችን ደግሞ እንደዚሁ በኮንፊደንስ ደግሞ እናሳውቃለን ማለት ነው።
አስቡት እስኪ ለቤተሰብ ላይሰጥ የተቆጠበ ሊሆን ብዙ ኢልሙስ ብዙ እቅድ ያለበት ስንት እድሜ ያለቀበት ልጅነታችን ያጣንበትን ስንት ድካማችን ያለፍንበትን ይህን ሁላ መስዋዕት የተከፈለለት እንዴት ሆኖ እንደሚገኝ ደግሞ ሁላችንም ስለምናውቅ እንቅልፋችን ባላርም የምንነሳው እነሱ ሲጮሁብን እነሱ ሲጠሩን እንዴት ነው የምንደነግጠው? ስንበላ ራሱ እኮ ማለት ነው ሪቡኑ እንኳን ልንበላ እንደዚህ ብናዘጋጀው እኛ ስንጠራ አይ መዳም ተይኝና እኔ ምግብ ሊበላ ነው አንልም። እንደተጠራን በድርግ ብለን ነው የምንነሳው ማለት ነው። ያን የምንነሳው ለምንድን ነው? እዚህ ጋር አንድና አንድ ስራችን ፈልገን እስከመጣን ድረስ ማለት ነው። ስራ ፈልገን ስራችንን አክብረን ስለምንሰራ እነሱንም ሪስፔክት ስለምናረግ በተቀመጠንበት በድርግ ብለን ነው የምንነሳው ማለት ነው። ቢሪበንም ቢጠማንም ቢቸግርንም ቢበርደንም በጣም ከባድ ነው። ለሚያልፍ ቀን የሚያልፍ ቃል አትናገር ይባላል። ከወንዶቹም የባሰ ደግሞ የሴቶቹም ይሄ ነገር በሴቶች በኩል እንደዚህ መበላት በጣም ከባድ ነው ማለት ነው። ከዚህ በፊት ምን ገጠመኝ መሰላችሁ? እንደዚህ የሰማሁት ነገር ነው። ብዙዎቻችሁ ልትሰሙት ትችላላችሁ። ወንድ ልጅን እንግዲህ በሚዲያ ላይ ትተዋውቀዋለች። ተዋውቀው እንግዲህ የሚያወራት ልጅ ሌላ ነው፣ የሚያገናኝም ሌላ ነው ማለት ነው። እቺ ልጅ ደግሞ ብር የምትገብረው ለሚያገናኛት ሰው ነው ማለት ነው። አንዳንድ ጊዜ እኩል ላይ ግን ሰው ለምን ሆኖ ነው በሰው ሀቅ በሰው ላብ እንደዚህ መጫወት? እኛስ ነገ የወለድናቸውስ ልጆች ያላገቡስ ቢያገቡስ የሚወልዱትስ ልጆች ምን ጠፋንታ ነው የሚደርሰው? እስከ መቼ ለምንኖሯት ነው? እዚህ ጋር እኮ የመኖር ዋስትና የለንም። ነገም ጥለነው እንሄዳለን። ሰውን ከማስለቀስ ሰውን ደግሞ እንደዚህ የለፋበትን የደከመበትን የሰውን ሀቅ ከመብላት ራስ ጤና ሆኖ መቀመጥ አይሻልም እንዴ? ሰውን ከመግዳት ይልቅ ሰውን ደግሞ ማበረታታት ይሻላል ብዬ ነው ማስበው፣ እንደኔ ሀሳብ ማለት ነው። እንግዲህ እቺ ልጅ ደግሞ ያገባሻል የተባለችው ሌላ ሰው ናት፣ ሚያዋራት ሌላ ሰው ናት። እቺ ልጅ ብሯን ትልካለች። በቃ ባላገባ ነው ባለገኝቻለሁ ብላ ማለት ነው። ያኛው ልጅ ደግሞ እንደ ባል ሆኖ ነው የሚያናግራት። ያቀዳጇት ልጅ ቅርታ እንደ ባል ሆኖ ነው የሚያናግራት ማለት ነው። ግን ነገሩ እንደጠበቀችው ሳይሆን እንዳልጠበቀችው ነው የሆነው። እሷ ተደግሶ ምናምን ሲጠበቅ ማነው የሚመጣም ሰው የለም ማለት ነው። እሷ ከሰው አገር ከስደት ለፍታ ደክማ ይሄን ያክል ብር ለወንድ ልጅ ይሄን ያክል ብር መስጠት ማለት ቀላል ነገር አይደለም። አስቡት እስኪ በአሁን ጊዜ አላህ የቀደረልንን ደግሞ የት መሄድም አላህ ይረዝቀናል ማለት ነው። ራዚቁ አላህ ነው። ለኛ ያለው ርዝቅ የትም የት ነገር የለም። ያንን ነገር ተወከል አለላ ብለን ማለት ትተን በብዙ ነገር ልባችን ይንጠለጠላል። በተለይ ስደት ላይ ብዙ ጊዜ የቆየን እኛ ብዙ ነገር ነው እንትን የሚለን በቃ ነገሩ ላይ ውዝግብግብ ይላል። ሰውም ሌላ ሰው ነው የሚሆንብን። እኛ በንጹህ ልብ ሆነን ያ ሰው እንደ መጀመሪያ ነው ብለን በምንጠብቀው ሰዓት ያ ሰው ደግሞ እንደ መጀመሪያ ሳይሆን በጣም ተቀያይሮብን ነው የምናገኘው። በዛን ሰዓት ደግሞ ስሜታችን ይጎዳል፣ ራሳችንን ደግሞ እንጎዳልን። በሀሳብ በጭንቀት እያሰብን ራሳችንን ወደ ጉዳት እንጥላለን ማለት ነው። እና በጣም ከባድ ነው። አላህ መጨረሻችንን ያሳምርልን፣ ከሰው ደግሞ አላህ ይጠብቀን። አስቡት እስኪ እንግዲህ እናንተስ ሀሳብ አስተያየታችሁን እንድትሰጡኝ በአክብሮት በትህትና ይጠይቃለሁ ማለት ነው። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ማበረታታችሁ እንዳይለየኝ ማለት ነው ባላ ፍቃድ እና መጥፎቹም እንዳሉላ ይኸው ጀግኖችም አሉ። እነሱም እየታገሉ ነው እስከ ጥግ ማለት ነው።